በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃ በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች፣ ይህ ዕለታዊ ምዕራፍ 2 የቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የመኖሪያ ቤት አካባቢ ጽዳት አዲስ አዋጅ ጸድቋል። ዝርዝሩን ይዘነዋል። ቤት የፈረሰባቸው አካል ጉዳተኞች ለከፍተኛ ችግር ተዳርገናል ሲሉ ተደምጧል። የአካል ጉዳተኞቹን ቅሬታና የመንግስትን ምላሽ ይዘናል። በዝርዝር እናሰማችኋለን። በዝርፊያ ወንጀል ላይ የተሰማሩ የመንግስት ሰራተኞች እጅ ከፍንጅ መያዛቸው ተሰምቷል። ዝርዝሩን እናስደምጣችኋለን። የኢትዮጵያ ንግድ ባንክ ለደንበኞቹ አስደሳች ዜና ይዞ መጥቷል። እንነግራችኋለን። የፕላስቲክ ምርቶችን የሚያግደው ረቂቅ አዋጅ ቅሬታ ቀርቦበታል የሚሉትና ሌሎች የቢዝነስና ማህበራዊ መረጃዎችን ይዘን ቀርበናል። እስከ መጨረሻው ትከታተሉ ዘንድ በትህትና እንጠይቃለን። አብራችሁኑ ነው። ወደ ሙሉ መረጃው ስናልፍ በንግድ ፍቃድ አሰጣጥ ወቅት ፍቃዱን የሚሰጠው ተቋም የሚያስከትለው የድምፅ ብክለት አለመረጋገጡ ችግሩን እንዳባባሰው ተገለጸ። በተለይ በጋራ መኖሪያ ቤቶችና መኖሪያ መንደሮች ውስጥ የሚፈጥረውን የድምፅ ብክለት ለመቆጣጠር እንቅፋት እየሆነብኝ ነው ሲል የአካባቢ ጥበቃ ባለስልጣን አስታውቋል። በዚህም ተቋማት ከመገንባታቸው በፊት የአካባቢ ጥበቃ ባለስልጣን ሊጠየቅ ይገባል ያሉት ደግሞ የባለስልጣኑ የአካባቢ ብክለት ቁጥጥር አስተባባሪ ሰናይት ተስፋዬ ናቸው። በተጨማሪም ተቋማት ስራ ከመጀመራቸው በፊት በአካባቢ ላይ የሚያሳድሩትን ዕለታዊ ተጽዕኖ ለመቀነስ አካባቢ ጥበቃ ከንግድ ቢሮ ጋር በመተባበር ይሰራ እንደነበር አስታውሷል። አሰራሩ ለተወሰነ ጊዜ መቋረጥ የፈጠረው ክፍተት የንግድ ተቋማትን የሚለቁትን ከመጠን ያለፈ ድምፅ በምን ያህል መጠን አካባቢን እንደሚበክል እንደሚታወቅና ችግሩን መቀነስ እንዳይቻል ማድረጉንም አክሏል። ጉዳዩን በተመለከተ ለአዲስ አበባ ከተማ አስተዳደር ንግድ ቢሮ ጥያቄ የቀረበበት ሲሆን የባለስልጣኑ የኮሚኒኬሽን ተወካይ ሙሰማ ጀማል ምላሽ ሰጥተዋል። በምላሻቸውም ከ2 ዓመታት በፊት በነበረው አሰራር የንግድ ፍቃድ ከመሰጠቱ በፊት የአካባቢ ጥበቃ ባለስልጣን ይሁንታ ይጠየቅ እንደነበረ አስታውሰው አሁን ግን የንግድ ፍቃዱ በቀጥታ እየተሰጠ ይገኛልም ብሏል። በጋራ መኖሪያዎች ሕንፃ ስርና በመኖሪያ መንደሮች ውስጥ የሚገኙ የንግድ ተቋማትና ፋብሪካዎች ከድምፅ ብክለት ጋር በተያያዘ ተደጋጋሚ ቅሬታ እንደሚነሳባቸው ይታወቃል። የኢትዮጵያ ንግድ ባንክ በአፍሪካ የመጀመሪያ ነው የተባለለትን የማስተር ካርድ ክፍያ ስርዓት አስጀመረም። የኢትዮጵያ ንግድ ባንክ የካርድ ክፍያ ስርዓቱን አንድ ደረጃ ከፍ ያደርጋል የተባለለትና በኢንተርኔት ኦንላይን መጠቀም የሚያስችል ቨርቹዋል ማስተር ካርድ በዛሬው ዕለት ይፋ አድርጓል። የኢትዮጵያ ንግድ ባንክ ከማስተር ካርድ ጋር በተግባር ያቀረበው ማስተር ካርድ ደህንነቱ የተጠበቀና ምቹ የዓለም አቀፍ ዲጂታል ክፍያዎችን በቨርቹዋል ካርዶችን ለመጠቀም የሚያስችል መሆኑም ተገልጿል። ይህም የቨርቹዋል ቴክኖሎጂ ካርድ ወደ ሥራ ማስገባቱን በዛሬ ዕለት ይፋ ያደረገ ሲሆን በሞባይል ባንኪንግ ቨርቹዋል ካርዱን ማግኘት እንደሚቻልም ተናግሯል። ባንኩ ዓለም አቀፍ ግልጋሎት የሚያስገኝለትን ቨርቹዋል ካርድ ማስጀመሩን በተመለከተ ሐሳባቸውን የሰጡት የባንኩ ፕሬዝዳንት አቤ ሳኖ 85 በመቶ የሚሆነው ዜጋ የኦንላይን ባንኪንግ የሚጠቀምበት ደረጃ ላይ መድረሱን የገለጹ ሲሆን ለዲጂታል ኢትዮጵያ እውን መሆን ትልቅ እርምጃ የሚሆን ሥራ ነውም ብለዋል። ከ40 ሚሊዮን በላይ ለሚሆኑ የባንኩ ደንበኞች አገልግሎቱን ለማስጀመር ከማስተር ካርድ ጋር የተሰራው ሥራ ከፍተኛ የሆነ ጠቀሜታ የሚያስገኝ መሆኑንም ገልጸዋል።
የኢትዮጵያ ንግድ ባንክ በጥምረት ለመስራት ያደረገውን ስራ ያደነቁት የማስተር ካርድ የአፍሪካ ፕሬዝዳንት ማርክ ኤሊዮት በበኩላቸው በዛሬው ዕለት አዲስ ካርድ ሳይሆን እያስተዋወቅን ያለነው ለማህበረሰቡ የሚረዳ ቨርቹዋል ካርድ ነው ሲሉ ተናግሯል። የዲጂታል የክፍያ አማራጮችን በማቅረብ የንግድ ባንክና ማስተር ካርድ በፋይናንሻል አገልግሎት ተደራሽነት ላይ ያለውን ክፍተት ለመቅረፍ የላቀ ኢኮኖሚያዊና ተሳትፎን ለማጎልበትና የፋይናንስ አካታችነትን ለማጎልበት የታለመ መሆኑንም አንስተዋል። የኢትዮጵያ መንግስት በ2025 የዲጂታል ኢትዮጵያን ለመመስረት እያደረገ ያለው ስራ የሚበረታታ መሆኑን በማንሳት አካታች የሆነ የኢኮኖሚ እድገት ለመፍጠር ይረዳልም ብሏል። ማስተር ካርድ በ200 ሀገራት ደንበኞችን በማፍራት የሚታወቅ ሲሆን ዘላቂ ኢኮኖሚ ለመገንባት እየሰራ እንደሚገኝም ተገልጿል። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን የሚያወግደው ረቂቅ አዋጅ ቅሬታ ቀረበበት። አዋጁ ከ6 ወር በኋላ በመላው ኢትዮጵያ ወጥ በሆነ የህግ ማዕቀፍ ተግባራዊ እንደሚደረግ ተገልጿል። በህዝብ ተወካዮች ምክር ቤት የውሃ የመስኖና ቆላማ አካባቢ ልማት ቋሚ ኮሚቴና የከተማ መሰረተ ልማት እንዲሁም የትራንስፖርት ጉዳዮች ቋሚ ኮሚቴ በጋራ በመሆን በደረቅ ቆሻሻ አወጋገድና አያያዝ ረቂቅ አዋጅ ላይ ባዘጋጁት የውይይት መድረክ አዲሱ ረቂቅ አዋጅ አሁን በስራ ላይ ካለው አዋጅ በርካታ መሰረታዊ ለውጥ የተደረገበት እንደሆነም ተገልጿል። የደረቅ ቆሻሻ አወጋገድና አያያዝን በተመለከተ የተሻሻለው ረቂቅ አዋጅ በተለይም አንቀጽ 13 ላይ የተጠቀሰው አጠቃላይ የፕላስቲክ ምርቶች ክልከላን የሚመለከተው አዋጅ የፕላስቲክ አምራቾች፣ ሰራተኞች፣ አስመጪዎችና አጠቃላይ ኢኮኖሚያዊ ላይ ጫና የሚያሳድር ስለመሆኑ የውይይቱ ተሳታፊዎች ገልጿል። በተለይም ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን ማምረት፣ ከውጭ ማስገባት፣ መሸጥ፣ ማሰራጨትና መጠቀም ሙሉ ለሙሉ መከልከሉ የማህበረሰቡን ፍላጎት ከግምት ውስጥ ያላስገባ እንደሆነም ተነግሯል። በተጨማሪም ፕላስቲክን መልሶ ጥቅም ላይ በማዋል ለበርካታ ዜጎች የሥራ ዕድል መፍጠሩንና በዓመት በቢሊዮን የሚቆጠሩ ሀብት ማንቀሳቀሱን በዘርፉ የተሰማሩ ባለሀብቶች ገልጿል። የፕላስቲክ ምርቶች በአግባቡ ከተያዙ ሀብት ናቸው። መልሶ ጥቅም ላይ በማዋል ፕላስቲክን በማስወገድ የተሻለ ውጤት ተመዝግቧል የሚሉ ሀሳቦችም በውይይቱ ላይ ተነስተዋል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ በሰጡት ምላሽም የፕላስቲክ ምርት ሀገርን ለከፍተኛ ብክለት እያደረገ እንደሚገኝ ገልጸው ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ምርቶች ለአሰባሰብ አዳጋች ከመሆናቸውም በተጨማሪ አካባቢውን በመበከል ማህበረሰቡ ላይ የተለያዩ የጤና ችግሮችን የሚያስከትሉ መሆናቸውን መቆም ይገባቸዋልም ብሏል። ከዚህ ጋር ተያይዞ ረቂቅ አዋጁ ይሄ አዋጅ ከመውጣቱ በፊት የተመረቱት ወደ ሀገር ውስጥ እየገቡና በሂደት ላይ የሚገኙትን እንደማያካትት ነው የተገለጸው። በዚህም አዋጁ ከመተግበሩ በፊት ለፕላስቲክ አምራች ኢንዱስትሪዎች የ6 ወር የመዘጋጃ ጊዜ እንደሚሰጣቸውና የተሰጠው ጊዜ ሲጠናቀቅ አዋጁ በመላው ኢትዮጵያ ወጥ በሆነ የሕግ ማዕቀፍ ተግባራዊ እንደሚደረግም ተገልጿል። የመንግስት ሰራተኞች እጅ ከፈንጅ ተያዙም። ተሽከርካሪዎችን በማስቆም ገንዘብ ሲቀበሉ የነበሩ የመንግስት ሰራተኞች በቁጥጥር ስር ዋሉ። ኃላፊነታቸውን ወደ ጎን በመተው ጉቦ ሲቀበሉ የተገኙ 3 የለሚ ኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት ባለሙያዎች በፖሊስ ቁጥጥር ስር ውሏል። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የለሚ ኩራ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ባለሙያዎች በደረሰኝ ቁጥጥር ኦፕሬሽን ስራ ወቅት ተሽከርካሪዎችን በማስቆም ገንዘብ ሲቀበሉ ለፖሊስ በደረሰ ጥቆማ እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ተገልጿል። በቁጥጥር ስር ከዋሉ ባለሙያዎች መካከል 2 ተጠርጣሪዎች የቅርንጫፍ ጽሕፈት ቤቱ የኢንቴሊጀንስ ባለሙያዎች ሲሆኑ አንዱ ደግሞ ሹፌር መሆኑ ታውቋል። በተጨማሪም ተጠርጣሪዎቹ በኦፕሬሽን ስራ ወቅት የተሰጣቸውን ኃላፊነት ወደ ጎን በመተው ጉቦ ሲቀበሉ እጅ ከፍንጅ የተያዙ መሆኑን ነው ለቢሮው የደረሰው መረጃ የሚጠቁመው። በተጨማሪም ተጠርጣሪዎቹ ከአያት አደባባይ እስከ ጣፎ አደባባይ ተመድበው የነበረ ሲሆን ተሽከርካሪዎችን በማስቆም ገንዘብ ሲቀበሉ በአካባቢው የነበሩ ግለሰቦች ለፖሊስ ባደረሱት ጥቆማ በቁጥጥር ስር ውለው በአሁኑ ወቅት ተጨማሪ ምርመራ እየተደረገ መሆኑ ለማወቅ ተችሏል።
በዚህ አጋጣሚ ቢሮው ከገቢዎች ቢሮ ጋር በተያያዘ ብልሹ አሰራርና የሌብነት ድርጊት ሲያጋጥሙት በ775 ነፃ የስልክ መስመር በመጠቀም ጥቆማውን እንዲያደርሱ ጠይቋል። የጃፓን መንግስት ለኢትዮጵያ ከ63,000 ኩንታል በላይ ዩሪያ የአፈር ማዳበሪያ ድጋፍ አደረገም። የጃፓን መንግስት በኢትዮጵያ የግብርናውን ዘርፍ ለማዘመንና የዘርፉን ምርታማነት ለማሳደግ ዘርፈ ብዙ ድጋፎችን እያደረገ ይገኛል። በዛሬው ዕለትም 63,389 ኩንታል ዩሪያ የአፈር ማዳበሪያ ድጋፍ አድርጓል። በርክክብ ስነ ስርዓቱ ላይ የግብርና ሚኒስቴር ዶክተር ሶፊያ ካሳ፣ የገንዘብ ሚኒስቴር ዴታ ሰመሪታ ሰዋሰው፣ በኢትዮጵያ የጃፓን አምባሳደር ሺቢት ሂሮኖሪ እንዲሁም የኢትዮጵያ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ክፍሌ ወልደ ማርያም ተገኝተዋል። የግብርና ሚኒስቴር ዴታ ዶክተር ሶፊያ ካሳ በዚህ ወቅት እንደተናገሩት በጃፓን መንግስት የተደረገው የዩሪያ የአፈር ማዳበሪያ ድጋፍ ለታለመለት ዓላማ እንዲውል ሚኒስቴር ምክር ቤቱ ከክልሎች ጋር በመቀናጀት ለአርሶ አደሩና ከፊል አርብቶ አደሩ ተደራሽ እንዲሆን የክትትልና ድጋፍ ስራ እንደሚሰራ ተናግሯል። በዛሬው ዕለት የተደረገው ድጋፍ ለአርሶ አደሩና ከፊል አርብቶ አደሩ አሁን ካለው ወቅታዊ የአፈር ማዳበሪያ ዋጋ በግማሽ ቀንሶ የሚቀርብላቸው ሲሆን ይህም ትልቅ እገዛ እንደሚኖረው አብራርተዋል። በኢትዮጵያ የጃፓን አምባሳደር ሺቢታ ሂሮኒራ በበኩላቸው የጃፓን መንግስት የኢትዮጵያን ልማት በንቃት በመደገፍ በተለያዩ እቅዶች በተለይም በግብርና፣ በመሰረተ ልማት፣ በኢንዱስትሪ፣ በትምህርትና በጤና ዘርፍ የዜጎችን ሕይወት ለማሻሻል የበኩሏን አስተዋጽኦ እያበረከተች ትገኛለችም ብሏል። አምባሳደሩ አያይዞም በዛሬው ዕለት ድጋፍ የተደረገው ዩሪያ የአፈር ማዳበሪያ ለሚያስፈልጋቸው አርሶ አደሮች እንዲያደርሱና ጥቅም ላይ እንዲያውሉ መልእክታቸውን አስተላልፏል። የገንዘብ ሚኒስቴር ዴታ ሰምሪታ ሰዋሰው በዚህ ወቅት እንደተናገሩት የጃፓን መንግስት በኢትዮጵያ በልማት መስኮች ላይ ለሚያደርገው አሉንተናዊ ድጋፍ ምስጋናቸውን አቅርቧል። መሰል ድጋፎች የሁለትዮሽ ግንኙነት የሚያጠናክር መሆኑንም ገልጸዋል። መኖሪያ ቤታችን ፈርሶብናል በማለት በአዲስ አበባ የሚገኙ አረጋውያንና አካል ጉዳተኞች ቅሬታቸውን ቢያቀርቡም ለፈረሰው ቤት ሌላ ምትክ ቦታ አቅርበናል ሲል መንግስት አስታውቋል። ይህንን ጉዳይ በተመለከተ የአረጋውያንና የአካል ጉዳተኞችን ቅሬታና የመንግስትን መልስ እንደሚከተለው እናስደምጣቸዋለን። ወደ 30 የሚሆኑ የአካል ጉዳተኞችና አረጋውያን በአዲስ ከተማ ክፍለ ከተማ ወረዳ 10 አጠና ተራ ቴሌ ጀርባ በተባለ አካባቢ በተለያዩ ዘርፍ ተሰማርተው ሲሰሩባቸው የነበሩ ቤቶች ወረዳው እንዳፈረሰባቸው አረጋውያንና አካል ጉዳተኞች ተናግሯል። ቅሬታ ያሰሙት 3 ማህበራት ሲሆን ከነዚህም ውስጥ ቢያድግልኝ የአካል ጉዳተኞች ማህበር 11 አካል ጉዳተኞች ሲተዳደርባቸው የነበሩ 11 የንግድ ሱቆች እንደፈረሰባቸው ባለፈው ሳምንት ገልጸው ነበር። ሰሞኑን ደግሞ በስሩ 10 አባወራዎች ያሉት አሪያ የህዝብ መጸዳጃ አገልግሎት፣ ሌላ በጥቃቅንና አነስተኛ የተደራጁ 9 እናቶች በስሩ ያሉት ማህበራት መስሪያ ቦታዎች እንደፈረሱባቸው ተናግሯል። አካል ጉዳተኞች ነን፣ በወቅቱ ብዙ ቦታ ሮጠንም አልቻልንም፣ የነበሩ ኮንቴነሮችም አፈረሱብን፣ የ3 ማህበራት ነው የፈረሰው በማለት ቅሬታቸውን አሰምተዋል። በአጠቃላይ በአንድ ማህበራት ያሉትን የ10 የአካል ጉዳተኞችን፣ የሌላ የ11 አካል ጉዳተኞችና የ9 አረጋዊ እናቶችን የስራ ቦታዎችን ነው ያፈረሱብን ሲሉም ተናግሯል። ከዚህ ጋር ተያይዘው የአዲስ ከተማ ክፍለ ከተማ ወረዳ 10 ዋና ስራ አስፈጻሚ አቶ አበራ ግርማ ቦታው ለልማት እንደሚፈለግና እንደሚፈርስ ትዕዛዝ መውረዱና መፍረሱን ገልጿል። እንዲሁም ደብዳቤው በዚህ ወር ነው የመጣልን፣ በ3 ቀናት ውስጥ አስረክቡ የሚል ነው ብለዋል። ኃላፊው አክለውም ደብዳቤው ቦታው ከመፍረሱ ከ15 በፊት ነው የመጣው ያሉ ሲሆን የፈረሰባቸው ሰዎች ምትክ ቦታ እንደሚሰጣቸው ገልጿል ሲሉም ተናግሯል። በተጨማሪም 29 ግለሰቦች ናቸው። ለ29ኙም ተመሳሳይ የሆነ ቦታ ላናገኝ እንችላለን። ለምሳሌ አንድ ቦታ 3 ሰዎች፣ ሌላ ቦታ 2 ብቻ የሚይዝ ቦታ ሊኖር ይችላል። የተከፈለ ስለሆነ አንድ ወጥ የሆነ ቦታ አይኖርም ብሏል። እንዲያውም ደካማ ለሆኑ እናቶች ቦታ የሰጠናቸው አሉ በማለትም ኃላፊው ገልጸዋል። ኃላፊው ወደ 30 ለሚሆኑት ቅሬታ አቅራቢዎች ምትክ ቦታ እንደሚሰጣቸውም ጠቁመዋል።
አዲስ የጽዳት ሕግ መውጣቱ ተገለጸም። ግለሰቦች የመኖሪያ አካባቢዎቻቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት መደረጉ ተገልጿል። በሕዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት አድርጓል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች እንደሚከላከልም ገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴነሜ ረቂቅ አዋጁ ሀገር የጀመረችውን ጽዱና አረንጓዴ ኢትዮጵያን የመፍጠር እንቅስቃሴ የሚደግፍ መሆኑንም ገልጿል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ ረቂቅ አዋጁ ረዥም ዘመናት ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበትም ገልጿል። ደረቅ ቆሻሻ በአካባቢና በሰዎች ደህንነት ጤና ላይ እያስከተለ ያለውን ተጽዕኖና ጉዳት ለመከላከልና ለመቆጣጠር አዋጁ መዘጋጀቱን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 2 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች እነዚህን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ